ማድረግ እየሞከርሽ ነው። ዝም በይ። ለምን ወጣሽ? ምን አባሽ ልታደርጊ ወጣሽ? እዛ ማኛለ መቼም ያባዬ ሚስት አግኝተህ የቱ ጀግና ልትባል አትችልም። መቼም ሰማኝ 10 እንኳን ብትወልድላት እመነኝ እኔ ትሁትን የኔ ከማድረግ ወደ ኋላ አይደለም። ይሄ ከንቱ እስከ እናቱ ከንቱ የበሉበትን ወጪ ሰባሪዎች ሁለቱ መሰሪዎች ናቸው። እሷም ጨዋ መስላ ገብታ እኛን ለመውጋት የኛ ያክል ርቀት ሄደች። ባለጌ ነች። ወንዱ አይደለም ባሏ ቤት ውስጥ ያሸጋት እንዲህ አይነት ጊንጥ ስለሆነች። ይኸውልህ አሁን መረጋጋት ነው ያለብህ። ጭራውን ይዘነዋል። እሺ 12 ዓመትም ጠብቄያለሁ። ይብላኝ ለሱ በሬ ላይ ግን እንዳይደርስ። እኔ እኮ በር ላይ እየጠበቀ ይሆናል። ደግሞ ብለህ ከወጣት ጋር ልትደባደብ ነው። አላወቀኝም ማለት ነው። አንድ እጄ በቃዋል። ጣራውን አስነክቼ ነው ወደ መሬት ማፈርጠው። ጠላትን ማራቅ ጥሩ አይደለም። ስለዚህ አንተ እንዳላወቀው ያ የልጅሽ አባት ከኔ ጋር ምን እንዳለው ብቻ ነው ያልገባኝ። በስም አጠራውም እንዴ የልጅሽ አባት ምን አመጣው? እማዬ ከተማ ስትገቢ ግን ትተይኛለሽ አይደል? የኔ ልጅ አንቺን ጥዬ እኔ የትም አልሄድም። ባለቤትሽ ሊመጣ ነው እያልኩሽ እኮ ነው። እስኪ ተይኝ እድልዬ፣ እኔ ባል የለኝም። ቆይ ግን ለምን በየጊዜው እንዳልወለድኩሽ ትነግሪኛለሽ? ለዋሽሽ ስለማልፈልግ ነው። ባል የምትይው ሰውዬ መቼ ይመጣል? ከነገ ወዲያ በስተርጅና ባል። ይሄ እናንተ ጉዳይ ነው። እኔ ሳሸማግላለሁ። ከመጣ ምጠው በቃ። ምን? አዎ ምንድን ነው? ወንድ ልጅ አይደለም? ምንድን ነው ማለት አትስ ሰላም ወንድ ልጅ መሆኔን ጀምሯል። እንግዲህ በባለፈው ክፍል ላይ አባባና ተመስገን የድሮ ሚስቱ ካለችበት ቦታ ሄደው ለማግኘት ቢፈልጉም ከ3 ቀን በፊት መውጣት አችልም ብላ ስላለቻቸው እድል ምናልባት ግን ናቲ ደግሞ ይህንን መረጃ ቀድሞ መጥቶ ቤተክርስቲያን ወይም ጸበል ቦታ ሄዶ አውቆ ወደዚህ ቤት መምጣቱ ስለማይቀር ለምንም በሚል ተመስገን ከዛ ሆኖ እንዲጠብቃት ብላ ነበረ። በዛም ሐሳብ ተስማምቶ አባባ ወደ ኋላ ተመለሰ በተመስገን ጉትጎታ። ምክንያቱም ጠላትን በቅርብ ርቀት እየተከታተሉ መረጃ ማግኘት ያስፈልጋል። አለበለዚያ ምን እያሰበ እንደሆነ ሳናቅ ለሚደርስብን ጉዳት አጸፋ ከመመለስ መጀመሪያ መጠንቀቅ ይገባል ብሎ ብዙ አግባባው። በኋላ አባባሽ ብሎ ተመልሷል። ተመስገን ገዛው እየጠበቀ ነው። እንደተባለውም ናቲ ጸበል ቦታ ሂዶ ሲያጣት እየበረረ ተናዶ በንዴት ፈረስ እየጋለበ እድል ጋር ሄደ። እድልን እንዳገኛት ግሮሯን አንቆ ለማን ፍቃድ ነው በማን ፍቃድ ነው እኔስ መቼ እንደዛ አልኩሽ? እንዴት ነው እንደዚህ ያሞኘሽኝ? ብሎ ጉሮሮዋን አንቆ ሲጥ ሊያደርጋት ሲል ተመስገን እንደ አክተር ከኋላ መጥቶ መሬት ላይ ደባለቆ እሷን እያጽናናት አይዞሽ ጎዳሽ ምናምን እያለ ናቲ ወደ ራሱ ተመለሰና ድንጋይ አንስቶ ተመስገንን እንደገና ብድሩን በሚመስል መልኩ አናቱን አለ። ተመስገንን መጣሉን ካረጋገጠ በኋላ ተመልሶ እድልን ወደ ማነቆ ሲሄድ ተመስገንም እንደምንም ተነሳና መልሶ መሬት ላይ ደባልቆ ቀጠቀጠው። ቤት ሰፈር አካባቢ በትሁት ልመና የሚድነው ናቲ ዛሬ ደግሞ በእድል ተማጽኖ ሊተርፍ ችሏል ከተመስገን እጅ። ስለዚህ ምንድነው ያለው ናቲ ከስር ሆኖ እንግዲህ አባባን ሚስት አግኝቼ የትሁትን ልብ አገኛለሁ ብለህ እንደሆነ እንዳታስበው ሲለው እኔ እዚህ ጋር እንኳን የሚገናኝ ነገር አይደለም። ትሁት ግን ለማንኛውም አንተን አገብታ 10 ወልዳ እንኳን ቢሆን ለኔ ለማድረግ ከመጣር ወደ ኋላ አልልም አለ። ኧረ እንዴት አይነት ፍቅር ነው! ናቲም እንግዲህ ያው የቀረችው ፉከራ ነችና አሳይሃለሁ ገርልሃለሁ እያለ ተነስቶ ሄደ። ተመስገንም እንግዲህ ከእድል ጋር ሲያወሩ ቆይተው ዛሬ ማግኘት እንደማይችሉ ከነገረችው በኋላ እሺ ለመልሰን እንመጣለን ብሎ አባባም ከርቀት እየጠበቀው ነበረ። አባባም እንግዲህ ዛሬ ያገኛታለሁ ብሎ ጠብቆ ነበር። ዛሬም ሳያገኛት ወደ ኋላ ተመለሰ። ግን አባባ ምርር ብሎት የድሮ ሚስቱን እንዳያገኛት እንቅፋት የሆኑት እንዲሁም ከዛ በዘለለ አስበውና አቅደው እየሰሩ ያሉት ብዙ ነገር ዋጋ የከፈለላት አለሜና ራሱ ናቲ መሆናቸውን ሲያስብ በጣም ተበሳጨ። እንዴት ግን የበሉበትን ወጭት እንዴት ይሰብራሉ? ግን እነዚህ ምን አይነቶች ናቸው? ግን እሷ ነች ይሄ ልጅማ ምን ያውቃል ሞኝ ነው። እሷ ግን ባሏ በአንድ ክፍል ላይ በር ቆልፎባት ያን ያክል አሰቃያት እያለ ስናዘን የነበረው ለካ ተሳስተናል። ይሄ ጌንጥና መሰሪ ባህሪዋ ነው ለካ እንደዚህ እንዲጨክን ያደረገው ሰውየው እያለ አባባ ምርር ብሎት እየተናገረ እያለ ተመስገን እያጽናናው ነው። በቃ ነገ እንመለሳለን፣ አይዞ በርታ፣ ብዙ አሁን አትጨነቅ፣ መረጋጋት ነው የሚያስፈልገው እያለ ይመክረዋል። አባባ አዎ እውነትህን ነው። ኧረ እንዲያው 12 ዓመት እንኳን ጠብቂያት አይደለ? ጠብቃለሁ፣ ታገሳለሁ። ግን ያ ናቲ የሚባል በሬ ላይ ድረስ እንዳይል የናቲን ጉዳይ እንኳን ተው፣ የኔ በር ላይ ነው የሚሆነው። ደሞስ ከወጣት ጋር ተደባደበ እንግዲህ በኋላ ተውባ እያለ ይለዋል። አባባ አይ ተው አያቀኝ፣ አንድ እጄ ብቻ የሱ በቂ ነው፣ ምን እንደማደርገው እኔ ነኝ ማቅ፣ ይሄ እፍረተ ቢስ እያለ ሲል አይ ተረጋጋ በቃ አባባ ብሎ ተመልሷል ወደ ኋላ። ናቲ ግን ከተደበደበ በኋላ እየበረረ ቤት መጣ። ቤት ሲመጣ ያገኘው ትሁትን ነበር። አባባ የት አለ እያለ መለፍለፍ መጮህ ጀመረ። እሷም ምን ሆነ ነው ስትለው ያ የልጅሽ አባት ያደረገኝ አየሽው አይደለ? ግን ከኔ ምንድነው የሚፈልገው እያለ ደነፍ። እሷም የልጅሽ አባት መባሏ በጣም አናዷት ከደረሰበት ጉዳት ይልቅ እሷን ያደዳትና በስሟ አጠራውም ስም አለው እኮ ስትለው
አዎ ተመስገን ከኔ ምንድነው የሚፈልገው? በቃ አንቺን እኔን ገሎ ነው እንዴ አንቺን ማግኘት ያለበት እያለ መጮህ መደንፋት ሲጀምር እሷም ቀደም ብላ መጠርጠር የጀመረችው ነገር ነበራትና ምክንያቱም የድሮ ያባባን ሚስት ሀብል የአንገት ሀብል ነበርና እሱን ሀብል በሱ አይነት እኔ ላሰራለች ብሎ አታሎ ወስዶ ነበርና እሱን እስካሁን ስላልመለሰላትም ስለሱም ስላላወራት በውስጧ የሆነ ነገር እያሰበች ነውና ብዙም ትኩረት አልሰጠችውም። በቃ ተመስገን ሲመጣ ምን እንዳሰበ እናናግረዋለን ብላ ቀለል አድርጋ አለፈችው። በኋላ አባባ ሲመጣ በዚሁ ስሜት ቆይ ተመስገን ቆይ ምንድነው ያሰበው እያለ መጮህ ሲጀምር ይኸውልህ ናቲ የተመስገንን ጉዳይ ወይም በትሁት ጉዳይ የሚመለከተኝ ነገር አይደለም። ምንድነው መጣ የምታለቃቅስ ወንድ ልጅ አይደለ ከመታመታው ብሎ ቁርጡን ንግር ነው አለ ናቲ። አዎ ነው በቃ ቻው ተብሎ ወጣ። ኧረ ነገር እንዴት ነው አሁን ሄዶ ያለቅስበትን ቦታ ጠፋ። ችግር ነው እንግዲህ ናቲ ይህንን ምላሽ ካገኘ በኋላ ሌላ አማራጭ ነገር ሲያስብ ወደ ተንኮሉ ተመለሰ። ተንኮሉ ምንድነው ሲባል በሌሊት ተነስቶ የአባባ ድሮ ሚስት ወይም እድል ጋር ሄደ። እድል ጋር ሄዶ ይቅርታ ጠይቃት ስሜታዊ ሁኜ መጥፎ ነገር አድርጋል ይቅርታ አድርግልኝ ብሎ የጠየቅሽኝ ነገር ሀብል አምጥቻለሁ ብሎ ሲያሳያት ሀብሉ እሱ አይደለም ያ የማየ ሀብል ያ አይደለም ስትለው በጣም ደነገጠ። እንዴ የሆነ ሴራ እያሴሩብኝ ነው ማለት ነው ብሎ ማሰብ ጀመረ። በዚህ ተነሳስቶ በዚህ ጉዳይ ምን እየተደረገ እንዳለ ቲናን ጠየቃት። ቲና ደግሞ የእናትህ አማካሪ እስከሆነች ድረስ በዚህ ነገር የሚሳካልህ አይመስለኝም። እናትህ ግን አእምሮዋን ቸክ ብትደረግ ጥሩ ነው። አእምሮዋ ጉዳይ ጥሩ ባይሆን እንጂ እንደዚህ አይነት ምክር አትመክርህም ነበር። ለማንኛውም በእሷ ምክር የጠፋው ጥፋት በእኔ እንዳታሳብብ ብላ እንቅጩን ነግረዋለች። እሺ ምን ላድርግ የሚል ነገር ሲነሳ ሽማግሌ መላኩን አቆየው። ምክንያቱም ትሁት ጋር ሽማግሌ ሊልክ አስቦ ነበርና ሽማግሌ መላኩን አቆየው። ከዚያ ይልቅ በምላሹ ለትሁት ፍቅር ስጣት ተንከባከባት ብለዋለች። እሺ ተብላ ተስማምተዋል። ትሁትም እንግዲህ ናቲን እየጠረጠረችው ቢሆንም ሽማግሌ መላኩ ጉዳይ ላይ ግን ክብላ አቋም ይዛለች። አባባም ደንግጧል። ተመስገንም እያሳሰበው ነው። በእርግጥ ተመስገን የትሁት መጨነቅ ያስጨንቀዋልና ምንም ቢሆን ምንም ሰላም እንድትሆን ነው የሚፈልገው። አባባ አናገራ ቆይ ስለ ናቲ ይህን ያክል ካወቅሽ ሽማግሌ እንዲልክ መፍቀዱ ለምንድን ነው ሲል እኔ ሙሉ በሙሉ ጠረጠርሁኝ እንጂ አላወቅሁኝም ሽማግሌ መላኩን ይላክ እያለች አቋም ስትይዝ አባባ ከዚህ በላይ ምን ማድረግ እንዳለበት ግራ ሲገባው ቲና ሳተ ነበልባሏ ቲና ትዘለች። ይህ ነገር ለዚህ መድኃኒት የምትሆን ቲና ነችና መፍትሄ እንድታመጣ ደውሎ ጠየቃት። ተገናኙና አወሩ። ቲናም በኔ ጣለዋለች። መጣ አስተያየት ሀሳብ ሰጠች። ቆይ እስኪ ከመወሰንሽ በፊት ሁለቱንም ቼክ አድርጊያቸው፣ ግን እንደሚመስለኝ ከምትወጁ ይልቅ የሚወድሽን ብታገቢ ጥሩ ይመስለኛል። ግን እንደሱ ይሄ እንዳለ ሆኖ ግን አንቺ ለጊዜው ለራስሽ ብቻ አስቢ፣ ዘንጪ፣ ደስ ይበልሽ ብላታለች። ትሁትም እንግዲህ የተስማማች ትመስላለች። ሽምግልና መላኩ እንግዲህ ለጊዜው የተራዘመ ሆኗል። በሌላ መልኩ እንደገና ቤተሰቡ ባንድ ላይ ተሰባስቦ ባለበት ተመስገን መጣ። ተመስገን መጥቶ ትሁትን ማናገር ፈልጋለሁ ብሎ ሲጠይቅ ናቲ አይሆንም ለብቻዋ የምታናገራት ነገር የለም ብሎ ደና። በዚህን ጊዜ ትሁት እኔ ህፃን ልጅ አይደለሁም ብላ ተቆጥታ ወጣችና ተመስገን ጋር ማዋራት ጀመሩ። ተመስገን በትህትና ካናገራት ካዋራት በኋላ ደህንነቷን ከጠየቃት በኋላ ፍቅሩ መቼም ቢሆን ዘመን ቢሄድ ጊዜ ቢመጣ እንደማይቀየር ካረጋገጠላት በኋላ አንድ ሌላ የምስራች ነገር ነገራት። እስካሁን እንግዲህ ሁሉን ነገር በግልጽ ያላሳወቅንሽ ያው ሄደሽ ለናቲ ስለምትነግሪና ናቲ እየተከታተለ ስለሚያበላሽብን እንግዲህ አሁን የመጨረሻው ነው። ለማንም እንደማትናገሪ ተስፋ አደርጋለሁ። ነገ በጋራ ሄደን አባባን የድሮ ሚስት ልናገኛት ቀጠሮ ይዘናልና አንቺ ከሌለሽ ደግሞ ደስ አይልም አብረን እንድንሄድ ብለው ቀጠሮ ይዘው ወደ አባባ የድሮ ሚስት ማግኘት እየተጓዙ ነው። ሶስቱ ነው እየሄዱ ናቸው። አባባ መንቀጥቀጥ ጀመረ። በዚህ ፍርሃት ውስጥ ተውጠው ቤት ሲደርሱ እድል ወጣች። እድል ጋር ሂደው እግሯ ስር ተደፉ። አባባ እባክሽን አገናኘኝ ዛሬ ሳታገናኘኝ አልመለስም ብለው ለመኗት። እሷም እንዴ ኧረ ስጠብቃችሁ ነበር እኮ ብላ እማዬ ብላ ተጣራች። አባባ ሰፍ ብሎ በጣም በድንጋጤ ትሁት እያለቀሰች ነው። ሁሉም ደንግጠዋል። ብቻ ምን አይነት ሪተርን ይኖረው ይሆን የሚለውን በቀጣይ ነው የምናየው። የዛሬው እስከዚህ ነበር። በቀጣዩን ክፍል ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።